በወር አበባ ጊዜ የሚከሰት ከፍተኛ የሆነ ህመምን በቀላሉ በቤትዎ ውስጥ ሆነው መታከም እንደሚችሉ ያውቃሉን? እንደምን ከረማችሁ ውድ ተመልካቾች፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የወር አበባ ህመም የሚለውን ይሆናል። የወር አበባ ህመም እያልን የምንጠራው ነገር በወር አበባ ጊዜ የሚፈጠር ከፍተኛ የሆነ የሆድ ቁርጠት ህመም አይነት ነው ማለት ነው። ስለዚህ ይሄ የወር አበባ ህመም አንዳንድ ሴቶች ላይ በከፍተኛ ደረጃ ይባባስና ለከፍተኛ ህመም ወይም የህመም ስቃይ ይዳረጋሉ። ነገር ግን ይሄን በቀላሉ ቤት ውስጥ በመሆን መታከም የሚችል ነገር ነው። ስለዚህ የወር አበባ ህመም እንዴት ይፈጠራል ወደሚለው በምንመጣበት ሰዓት እንግዲህ የወር አበባ ህመም የሚፈጠረው በመጀመሪያ ደረጃ ማህፀን በየወሩ ጽንስ ለመቀበል ዝግጅት ያደርጋል። ምክንያቱም በየወሩ ማህፀን የሚያስበው ምንድን ነው? እንቁላል ከእንቁላል ማምረቻ ቦታ ተለቆ ወደ ማህፀን ይመጣና ጽንስ ይፈጠራል ብሎ ነው የሚያስበው። ስለዚህ ይህን ጊዜ በመጠበቅ ማህፀን እንዲለሰልስ የማህፀን ግድግዳ፣ ከዛ በተጨማሪም የማህፀን ግድግዳ እንዲዳብር ወይም እንዲወፍር ይሆናል ማለት ነው። ነገር ግን ይሄ ጽንስ ሳይፈጠር በሚቀርበት ጊዜ ይሄ የማህፀን ግድግዳ ወይም ኢንዶሜትሪየም የምንጠራው ነገር ይፈራርስና በደም መልክ እንዲወገድ ይደረጋል። ይሄ በሚፈራርስበት ሰዓት ደግሞ የሚመረቱ ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ፕሮስታግላንድን ይባላሉ። እነዚህ ፕሮስታግላንድን እያልን የምንጠራቸው ንጥረ ነገሮች ደግሞ ዋና ጠቀሜታቸው ማህፀን እንዲኮማተር ወይም ኮንትራክሽን እንዳካሄድና በቀላሉ ይሄን የፈራረሰውን የማህፀን ግድግዳ ወደ ውጭ እንዲወገድ ለማድረግ ነው ዓላማቸው ማለት ነው። ነገር ግን አንዳንድ ጊዜ ከመጠን በላይ እነዚህ ንጥረ ነገሮች ወይም ፕሮስታግላንድን የምንላቸው በጣም ይመረቱና በከፍተኛ ደረጃ ማህፀን ኮንትራክሽን እንዳካሄድ ወይም እንዲኮማተር በማድረግ ህመም ይፈጥራል ማለት ነው። ስለዚህ ይሄ ህመም የሚፈጠረው ደግሞ ማህፀን ከመጠን በላይ በሚኮማተርበት ሰዓት ወደ ማህፀን የሚደርሰው የደም መጠን ይቀንሳል ወይም ኢስኬሚያ እያልን የምንጠራው ነገር ይከሰታል ማለት ነው። ይህም የማህፀን ላይ አካባቢ ያሉ ጡንቻዎች እንዲጨናነቁና በቀላሉ የታችኛው የሆድ ክፍል ላይ ህመም ስሜት እንዲሰማ ያደርጋሉ ማለት ነው። ይሄ በሚሆንበት ሰዓት እንግዲህ የወር አበባ ህመም ከፍተኛ ሆነ እየተባለ ይጠራል ማለት ነው። ስለዚህ ይሄ የወር አበባ ህመም በሚኖርበት ሰዓት የሚታዩ ዋና ዋና ምልክቶች ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ የሆድ ቁርጠት ነው። ከፍተኛ የሆነ የሆድ ቁርጠት ይኖራል። ከዚያ በተጨማሪ ደግሞ የጀርባ ህመም ይኖራል። እስከ ጀርባ ድረስ ስሜቱ ይሰማል። ማቅለሽለሽ ወይም ማስመለስ ሊኖሩ ይችላል። ራስ መታት፣ ከፍተኛ የሆነ ራስ መታት ይኖራል። ድካም ይኖራል። አንዳንድ ጊዜ ደግሞ የሆድ ድርቀት ወይም ተቅማጥም ሊኖር ይችላል ማለት ነው። እነዚህ እንግዲህ ዋና ዋና ከፍተኛ ደረጃ ላይ የደረሰ የወር አበባ ህመምን የሚያመላክቱ ምልክቶች ናቸው ማለት ነው። ስለዚህ የወር አበባ ህመምን ለመቀነስ የሚረዱ ዋና ዋና መንገዶች ምንድን ናቸው? ወሳኙ ነገር ይሄ ነው። እንግዲህ እቤት በመሆን አንድ ሴት ልጅ እነዚህን ነገሮች በማድረግ በቀላሉ ከህመሟ መፈወስ ትችላለች ማለት ነው። ይሄ እንግዲህ የማቀርብላችሁ WHO ሪከመንድ ያደረጋቸው ነው። የዓለም የጤና ድርጅት እነዚህ ነገሮች ቢደረጉ ህመሙን ለመቀነስ ያስችላሉ ብሎ ያስቀመጣቸውን ነገሮች ነው የምነግራችሁ ማለት ነው። ምክንያቱም እንዳልኳችሁ ይሄ ከፍተኛ የሆነ የማህፀን መኮማተር ነው ህመሙን የሚያመጣው ብለናል። ስለዚህ እሱን እንዲቀንሱ የሚያደርጉ ዘዴዎች ናቸው፣ ወይም ማህፀን ሪላክስ እንዳደርግ የሚያደርጉ ዘዴዎች ናቸው ማለት ነው። የመጀመሪያው እንግዲህ ቤት ውስጥ በማድረግ እንዲደረግ ሪከመንድ የሚደረገው ሙቀት ያለው ውሃ ወይም ሙቀት ካምፕረስ ሆድ ላይ ማድረግ ማለት ነው። ስለዚህ የሞቀ ውሃ በብርጭቆ ልናደርግ እንችላለን፣ ወይም በሌላ በተመቸን ዕቃ እናደርግና ሆዳችን ላይ ከ5 እስከ 10 ደቂቃ እዛው በተለይ የታችኛው የሆድ ክፍል ላይ እንዲቀመጥ በማድረግ በቀላሉ ይሄ ማህፀን የተኮማተረው ማህፀን ሪላክስ እንዳደርግና ህመሙ እንዲቀንስ ማድረግ ይቻላል። ሌላኛው በሞቀ ውሃ ገላን መታጠብ ነው። ገላን ወይም ሻወር መውሰድ በሞቀ ውሃ
ይሄ ህመም እንዲቀንስ ያደርጋል ማለት ነው። ሌላኛው እንግዲህ በጣም ጠቃሚ የሆነው የታችኛውን የሆድ ክፍል ማሸት ማለት ልክ እንደ ማሴጅ በማድረግ ጀንትል የሆነ የሆድ ክፍልን በቀላሉ ማሸት ማለት ነው። እንደዛ በሚሆንበት ሰዓት አሁንም ሪላክስ እንዲሆን ስለሚያደርግ ማህፀን ይሄ ህመም እንዲቀንስ ያደርጋል ማለት ነው። ሌላው እንግዲህ በማግኒዚየም የበለጸጉ ምግቦችን መመገብ። እነዚህ ምግቦች ምንድን ናቸው ስንል ለምሳሌ ባቄላ፣ ምስር፣ ሽምብራ፣ ዱባ፣ እርጎ፣ አቮካዶ፣ ሙዝ የምንላቸው ነገሮች በምን የበለጸጉ ናቸው? በማግኒዚየም የበለጸጉ ናቸው። እነዚህ ምግቦች በቀላሉ በምንመገብበት ሰዓት ይሄን የህመም ስሜት ይቀንሳሉ። ምክንያቱም ፕሮስታግላንድን የምንላቸው ንጥረ ነገሮች በብዙ መጠን እንዳይመረት ስለሚያደርጉ ማለት ነው። ከዛ በተጨማሪ ደግሞ የአሳ ዘይት በጣም ሪከመንድ ይደረጋል። በተለይ እንደዚህ አይነት ከፍተኛ የወር አበባ ህመም ያላቸው ሴቶች የወር አበባ ሊደርስ አካባቢ የአሳ ዘይት አዘውትረው ቢመገቡ ሪከመንድ ይደረጋል። ይሄ ኦሜጋ 3 ፋቲ አሲድ የሚባል ስላለ የአሳ ዘይት፣ ይሄም ደግሞ ልክ ፕሮስታግላንዶች በሚመረቱበት ሰዓት መጠናቸው ጨምሮ እንዳይመረት ያደርጋል ማለት ነው። ይሄም ይሄን ህመም ለመቀነስ ከፍተኛ ጠቀሜታ አለው። ከዛ በተጨማሪ እንግዲህ ሪከመንድ እንደሚደረጉት በቂ የሆነ ውሃ መጠጣት፣ በቂ የሆነ እረፍት ማድረግ ሪከመንድ ይደረጋል። እንግዲህ እነዚህን ነገሮች ካደረግን በኋላ አሁንም ህመሙ ይቀንሳል ተብሎ ነው የሚታሰበው። ግን የማይቀንስ ከሆነ ምን መውሰድ ነው? አይቡፕሮፊን የምንለው የህመም ማስታገሻ መድኃኒት አለ። ይህም በከፍተኛ ደረጃ ህመሙን እንዲቀንስ ያደርጋል። በተለይ ይሄ አይቡፕሮፊን የሚባለው መድኃኒት መጀመሪያ ቀን የወር አበባ የጀመረበት ቀን ቢቻል የወር አበባ ሊመጣ 1 ቀን ሲቀረው ቢወሰድ በጣም ኢፌክቲቭ ይሆናል። ምክንያቱም ይሄ ምንድነው? ፕሮስታግላንድን ወይም እነዚህ የማህፀን እንዲኮማተር የሚያደርጉ ንጥረ ነገሮች በከፍተኛ መጠን እንዳይመረቱ የሚያደርግ መድኃኒት ነው። ይሄ መድኃኒት ቀድሞ ቢወሰድ እነዚህ ንጥረ ነገሮች ከመመረታቸው በፊት ኢፌክቱን ስለሚያሳድር በቀላሉ ይሄን ህመም ማስታገስ ይቻላል ማለት ነው። ስለዚህ በከፍተኛ ደረጃ ይሄ ህመም የሚያሰቃያችሁ እህቶች ካላችሁ፣ እናቶች ካላችሁ እንግዲህ የዩቲዩብ ቻናሌም ዶክተር አዲሴ የሚል የዩቲዩብ ቻናል አለኝ። እዛ ላይ ሰብስክራይብ በማድረግ ኮመንቱ ላይ እኔ እፈልጋለሁ በማለት ኮመንት ላይ ጻፉልኝ። ይሄን መድኃኒት በቀን ምን ያህል ጊዜ መውሰድ እንዳለባችሁ እና ለምን ያህል ቀን መውሰድ እንዳለባችሁ አስቀምጥላችኋለሁ ማለት ነው። ቲክቶክም ላይ እንደዚሁ ብትጽፉልኝ እኔ እፈልጋለሁ የሚል ኮመንት ላይ ካስቀመጣችሁልኝ በቀላሉ ይሄ መድኃኒት ልጽፍላችሁ እችላለሁ ማለት ነው። ምክንያቱም ይሄ በጣም ብዙ እህቶቻችንን ብዙ እናቶቻችንን የሚያሰቃይና በቀላሉ መታከም ያለበት ህመም ስለሆነ ይሄን ህመም ለማስታገስ የበኩላችንን ድርሻ ማድረግ ስለሚገባን፣ ምክንያቱም ለዚህ ህመም ተብሎ ሆስፒታል ተሄዶ ካርድ ማውጣት፣ ወረፋ፣ ብዙ ነገሮች አሉና እሱን እንትን ለማለት በቀላሉ ማነጋገር ትችላላችሁ። ኮመንት ላይ ጻፉልኝ እመልስላችኋለሁ። ስለዚህ ለዛሬ ያለኝ ዋና ፖይንት ይህን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።